እኛ እንግዲህ አገራችን ኢትዮጵያ በሽተኛ ሆና ነው የምናያት። ቀና ብላ አልሄደችም። ጆሮዋም አይሰማም፣ ዓይኗም አያይም፣ አፏም አይናገርም። እግዚአብሔር ቀና ብላ እንድትሄድ አንደበቷም እንዲናገር ጆሮዋም እንዲሰማ ዓይኗም እንዳይ እግዚአብሔር በሀገራችን ላይ ያለውን ችግር በሰው በኩል አይወገድም፣ በእግዚአብሔር በኩል ችግሩ ያለበትን ያውቃልና አገራችንን ከጭንቀትና ከችግር ያውጣል። ሌላ አንልም። ኦሪት ሰማዕከ ወወረሰ መድኃኒት አድኅነከ ናሁ ዮም ዕለት ኦሪት ወወረሰ አድኅኖት ታላቁ
ደብር አስተዳዳሪ፣ አዲስ አበባ ሀገረ ስብከት ሊቃውንት ጉባኤ ኃላፊ መልአከ ፀሐይ አባ ኃይለ መለኮት፣ አዲስ አበባ ሀገረ ስብከት ልኡካን፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ወጣቶች፣ እግዚአብሔር የሚወዳቸው እግዚአብሔር የምትወዱት ምዕመናንና ምዕመናት እግዚአብሔር ቸር ነውና እኛንም ካለንበት አነሳስቶ እናንተንም በዚሁ አቆይቶ ያገናኘን አምላክ ስሙ የተመሰገነ ይሁን። በዕለተ ርዕት ረዳእከነ ወበዕለተ መድኃኒት አድኅነከ ናህዌሆሙ ዕለተ ርዕት ወዕለተ አድኅኖት ይላል እግዚአብሔር ኢሳይያስ። የመዳን ቀን ዛሬ ነው። መዳን ተፈለግን ከመዳን ወደኋላ እንዳናፈገፍግ መዳንን ጠይቀን ተመጣን። ይህ ቦታ የድኅነት ቦታ ነው። የዛሬው በዓል ተደራራቢ በዓል ነው። አንጋፋ የሆኑ ቅዱሳን ዮሐንስ አፈወርቅ፣ ጲፋንዮስ ተልእኳቸውን ፈጽመው አገልግሎታቸውን ጨርሰው ጥሪያቸውን አክብረው ከዚህ ዓለም ተሰናብተው ወደ ወዲያኛው ዓለም ወደማያልፈው ዓለም ጉዟቸውን የቀጠሉበት ነው። እዛው ላይ ደግሞ የአቡነ ተክለ ሃይማኖት ትሩፋት የሰሩ አምላካቸውን ያገለገሉ ሰዎች ከሞቱም በኋላ ሕያው ናቸውና አሁንም ምዕመናንን እያሰባሰቡ በቃል ኪዳናቸው እግዚአብሔር በሰጣቸው የማያርፍ ተድላ ደስታ የማያልፍ የማዳን ስራ የእግዚአብሔር ሲሆን ለሰዎችም የጸጋ አድርጎ ይሰጣልና በእምነታቸውም በጸሎታቸውም ፈውስን እያደረጉ ያሉ አቡነ ተክለ ሃይማኖት አጽማቸው የፈለሰበት ቅድስት ክርስቶስ ሰምራም እንዲሁ ዓለሙን ሳወር የፈጣሪዋ ሄደችበት ነው። ሌላው የቅዱስ ሚካኤል ወርሃዊ በዓል በየወሩ የሰራው ስራ ልዩ ስለሆነ የሚታሰብበት ወርሃዊ በዓሉ ነው። ዛሬ የምናከብረው የቅድስት ክርስቶስ ሰምራንና የአቡነ ተክለ ሃይማኖትን ዓመታዊ በዓል
በዕለት ሪት ረዳከ በተመረጠች ቀን ረድሃለሁ፣ በማዳንም ቀን አድንሃለሁ። ዕለታት ሁሉ የተለያዩ ናቸው። የተወለድንበት ቀን ሌላ ነው። የተሾምንበት ቀን ሌላ ነው። የመጨረሻ ጥሪ የምናደርግበት ቀን ደግሞ ሌላ ነው። እነዚህን ሁሉ ቀናትን እግዚአብሔር ለሥራ ፈጥሯቸዋል። እኔና እናንተን ቀናትን ለሥራ ተፈጠራቸው። በቀናቱ ውስጥ ስራ መስራት የምንችል እኔና እናንተም ሙሉ አካል ተሰጥቶናል። ክፉንና በጎን ለይተን የምንተውበት አእምሮንም ተገንዝበናል። ሁሉም የእግዚአብሔር ስጦታ ነው። ማየትም የእግዚአብሔር ስጦታ ነው። መስማትም የእግዚአብሔር ነው። መራመድም የእግዚአብሔር ነው። መስጠትም የእግዚአብሔር ነው። መቀበልም የእግዚአብሔር ነው። ሰጪ እያለ ተቀባይ ተለለ ሰጪ እጁን ሲዘረጋ ተቀባይም ለመቀበል እጁን መዘርጋት አለበት። እጁ ተተቆለፈ፣ መንቀሳቀስ ተተሳነው፣ ሰጩስ ለማን ይሰጣል? ጽድቅስ በምን መንገድ ይገኛል? አዎ ጽድቅም በመስጠት ነው፣ በመቀበልም ጭምር ነው። መስጠትም ብቻ አይጠቅምም፣ መቀበልም ሲታከልበት ነው። ይህንንም እግዚአብሔር ሲፈቅደው ነው። እና ቅዱሳን ዛሬ አንድ ላይ ተሰባስበዋል። አሐዱ ማኅበሩ መልካም ነው። የክርስቶስ ሥምራና የተክለ ሃይማኖት ማኅበር ማለት አንድነት ማለት ነው። ቤተ ክርስቲያን አንድ ማኅበር ናት። የሁሉ አንድ መንጋ ለክርስቶስ ነው። ጠባቂው ክርስቶስ ነው። ተጠባቂዎች እኛ ነን። አንድ ሆኖ መገኘት ለጥበቃም ያመቻል። መለያየት ደግሞ ለጥራትም አሳልፎ ይሰጣል፣ ጉዳትንም ያስከትላል፣ ብክነትንም ያሳያል። አዎ መደመር ይላል። ጥሩ ነው መደመር። መቀነስ በሀገር ላይ በስቷል እንጂ አዎ መደመር አንድ ሆኖ እግዚአብሔርን ማመስገን እንዴት ያለ ጸጋ ነበረ! እነዚህ ቅዱሳን አንድ ሆነው ፈጣሪያቸውን አገልግለዋል፣ በምስጋና ገናኝተዋል። አዎ መስቀሉም አንድ አድርጓቸዋል። አንድ መንጋ አንድ መሬት ሆነዋል። ለአጠባበቁ ይመቻል አንድነት። መለያየት ራስንም ይጎዳል፣ ለጠላትም አሳልፎ ይጥላል። እና አቡነ ተክለ ሃይማኖት አገልግሎታቸው ፍጹም ነበረ። አዎ ፈጣሪያቸውን እዳው ተከትለው ገዳሙንም አቋቁመው
ቃል ኪዳንም ተቀብለው አካባቢው ሁሉ በአንተ ስም ተሰብስቧልና ሕዝቡንም መሬቱንም ጾም አላሳድርም ብሏቸዋል አምላካችን። ሕዝቡንም መሬቱም ሳይሞትና ሳይቀበር የሚል የለም። ደብረ ሊባኖስ ገዳም ደግሞ ሳይበላና ሳይጠጣ የሚያድር የለም። በዛም በገዳሙ ሳይቀበር የሚውል የለም። ሕዝብህንም መሬትህንም ጾም አላሳድርም ብሎ የገባውን ቃል ኪዳን ሁልጊዜ ይፈጽምላቸዋል። እሳቸውም በዚህ ቀን መጥቶ አባቴ ያላለኝን እኔም በጭንቅ ቀን ልጄ ብዬ አልቀበለውም ብለዋል። 12ቱን ምሁራነ እድ መርጠዋል። በዛሬው ዕለት አነ ወፊልጶስ አነ ወሚካኤል ንመጽእ ህቡረ ወነባርክ ዘንተ ህዝበ ቅዱሳን። እኔና ሚካኤል አንድ ሁነን እንግዲህ አሃዱ ማኅበሮሙ የተባለው እኔና ሚካኤል አንድ ሆነን የሚሞትና የማይሞት የሚበላና የማይበላ አዎ እየታየ የሚመላለስና የማይታይ እርግጥ አቡነ ተክለ ሃይማኖት ከመላእክት ጋር አንድ ሆነው አመስግነዋል። አዎ ዳሴም አብረው ቀድሰዋል ከመላእክት ጋር። እሳቸው ሰው ናቸው፣ እነዛ ረቂቃን ናቸው። እግዚአብሔር አዎ ንጽሕናውና ቅድስናው የባህሪው ሲሆን ለሰዎችም የጸጋ አድርጎ ይሰጣል። የተረገጡት መሬት የለበሱትን ልብስ የዳሰሰ በወንጌሉ እንደተጻፈው ከበሽታውም ይፈወሳል። ቀደም ሲል አባቶቻችን እልፍ ሲሉ የተረገጡትን መሬት ምዕመናን ይስሙት ነበረ። የበረከት አምላክ አድሮባቸዋልና ቅዱሳኑ። አዳኝም እግዚአብሔር ነው፣ ፈዋሽም እግዚአብሔር ነው። በእነሱ ላይ ያደረ በረከት በሰዎች ላይ ያደረውን ሰይጣን ያባርራል። በሰዎች ላይ ያደረውን በሽታ ያስወግደዋል። ሰይጣንም ታለ እየጮኸ ይወጣል። የሚጥልም ተሆነ የሚያስለግግም ተሆነ የሚያናግርም ተሆነ መንደር ለመንደር የሚያዞርም ተሆነ ያንን ሁሉ እግዚአብሔር ጸጋ ይከላከለዋል። አዎ ቅዱሳን መከላከያቸው ጾምና ጸሎታቸው ነው። እግዚአብሔር ስራ ለመስራት መርጧቸዋልና ነው። መመረጥ ለስራ ነው።
መመረጥ ለማሰርም ለመፍታትም ለመስቀልም ለመግረፍም አይደለም። ስራ ሰርቶ የስራ ፍሬ በእግዚአብሔር ዘንድ ለማስመዝገብ ነው። አዎ ስራችን ኃጢአታችን ይከሰናል፣ ስራችንም ያስፈርድብናል። ሌላ ከሳሽ የለንም። የራሳችን ስራ ከሳሽ ሆኖ ይነሳብናል። በዚህን ጊዜ ነው የቅዱሳን ጥላ ካላረፈብን እግዚአብሔር ቅዱሳን ጻድቃን ሰማዕታትም ዓለምን ትተው ደማቸውን አፍሰው አጥንታቸውን ከስክሰው ፈጣሪያቸውን ተከትለዋልና ዓለሙን ሁሉ እንደ ጉድፍ አይተውታልና ዓለም ያላታለላቸው ይዞም ያላስቀራቸው አዎ በዘው ሊወጣ ሊወፈሩ ወበሐሜሌት በረሃ ለበረሃ መንከራተት ብርሃን በሌለበት ሰይጣን ብርሃን ያሳያቸዋል። የብርሃን ጨረር የሰው ድምፅ በማይሰማበት ድምፁን ያሰማቸዋል። ለመጥቀም አይደለም፣ ለማሳሳት ነው። አዎ በተሰጣቸው ከእግዚአብሔር በተሰጣቸው ዕውቀትና ጸጋ ድምፁን ለይተው ያውቁታል። አሁን እኮ እኛ ችግራችን እንዲያው ሁሉም ናንድኩና ተቀበሊና ድምፁን ለይተን የማወቅ ችግር አድሮብናል። እግዚአብሔር እኮ የበጎቹን ድምፅ ያውቀው ነበር፣ በጎቹም እሱን ያውቁት ነበር። እያወጣ የሚያሰማራቸው ነበር፣ በስማቸው የሚጠራቸው ነበር። ሶሪትም ቀንዲትም እያለ በጎቹን ቡራቡሬ በግ አለች፣ ቀንዳም በግ አለች። ስም ማውጣት ተዛን ጊዜ ጀምሮ ነው። በጌታ በወንጌሉ ሲያስተምር የነበረው ስም ነው። ዛሬም በቤተ ክርስቲያኗ ላይ ሰርጾ ያለው እኔና እናንተም በ40 ቀንና በ80 ቀን ግን ስም ይሰጠናል። ግን ያንን ስም አጥፍተነዋል፣ አክብረን ይዘነዋል። ስም መቼም ተመቃብር ላይ ይውላል ተብሏል። ከሞተም በኋላ ሰውየው በዛ ስም ይጠራል። የኔና የእናንተ ስም በቀበሌው ስም አይደለም ስንሞትም የምንጠራው፣ ቤተ ክርስቲያኗ በሰጠችን ስም ነው። ለተክለ ሃይማኖት፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ የአብ የወልድ የመንፈስ ቅዱስ ተክል ሌላ ያልተከለው ሰዎች የተከሉት ይነቀላል፣ ወርቆም ይጠፋል። እግዚአብሔር የተከለው ተክል ግን አይነቀልም። አባቴ የተከለው ተክል ይላል እኮ በወንጌሉ። እኛ እኮ በቤተ ክርስቲያኗ ተተክለናል። ትኩላንም ውስተ ቤተ እግዚአብሔር እያለን በቤተ ክርስቲያኗ ውስጥ እንድናብብ እኮ ነው፣ እንድናፈራም እኮ ነው። ፍሬያችንን ሁሉም እንዲቀምሰው ነው። በሽታውም እንዲደሰት ነው፣ በፍሬውም እንዲጠግብ ነው። ፍሬ አለን ወይስ ፍሬ አልባ ነን? ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ገብቶ ቤተ መቅደሱን ለማንጻት የአይሁድን መደብር
አዎ ትብትቡን ለመበጣጠስ በገባ ጊዜ ገብቶ ቤተ ክርስቲያኑን አጽድቶ ሲወጣ በመንገድ ዳር በለስ አየ። ራበውና ሰው በለበሰው ስጋ ወደ በለሷ ፍሬ እንዳላት ብሎ ቀረበ። ቅጠሏ ለምልሟል፣ ይችስ አፍርታ ይሆናል ብሎ ቀረበ። ፍሬ ያጣባት። እንከሰ ይኩን ፍሬ ሙሴትኪ፣ ከእንግዲህ ወዲህ በአንቺ ፍሬ አይገኝብሽ ብሎ ረገማት። ሐዋርያት ወዲያው ተነቅላ ወደቀ በለሷ። ይቺ በለስ በምን ምክንያት ነው ተነቅላ የወደቀሽ ብለው ጠየቁት። አይ ሃይማኖት ቢኖራችሁ፣ አዎ ባትጠራጠሩ ባህሩንም ትከፍላላችሁ፣ ዛፉንም ትነቅላላችሁ፣ ተራራውንም ትንዳላችሁ። ግን ተራራ የሚያህል ኃጢአት በእናንተ ላይ ተቀምጧል። እንዴት አድርጋችሁ ስራ መስራት ትችላላችሁ? ኃጢአታችሁ ስራ ለመስራት አዎ ይከለክላችኋል እንጂ የሚሳናችሁ ነገር የለም። ይሄ ቁም ነገር አይደለም። አጋንንት ታባርላላችሁ፣ ድውያኑን ትፈውሳላችሁ፣ ለምጻሞችን ታነጻላችሁ እያለ ሲያስተምር የአምስት ገበያ ሰው ይከተለው ነበረና ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። እሷም ሐዋርያት ሰውነቷ ተጎሳቁሏልና ወደ ጌታ እንዳያቀርብ ይከላክሏታል። በየት ታግኘው? እንደምንም አንድ ቀን ተንጠራርታ ልብሱን ዳሰሰች። እምከመገሰስኩ ጽንፈ ልብሱ አሃዩ እምኩሉ ደዌ፣ የልብሱን ጫፍ የዳሰስኩ እንደሆነ ይሄ በሽታዬ ይለቀኛል አለች። መኑ ገሰሰኒ ጽንፈ ልብስየ፣ ዛሬ ወፃ ኃይል እምኔየ፣ ኃይል ከኔ ተላልፎ ለመዳን አዎ የተሰጠው ቀን አለ። ዘወር ሲል ያችን ሴት አያት። አዎ እኔ ነኝ የዳሰስኩ አለችው። አንቺም መልካም ዳሰሽኛል፣ ሃይማኖትሽ አድኖሻል አላት። ከዛ ቀን ጀምሮ ደም መፍሰሱ ተዋት። ሰዎችም ይጸየፏት ነበርና ማይጸየፏት ሆኑ። እግዚአብሔር አምላክ መድኃኒቱን ላከላት። አዎ የመዳን ቀን ዛሬ ነው። የመዳን ቀን አሁን ነው። የመዳንን ቀን አሳልፈናል። ስለመዳን ገንዘቡ ለነገ ይሁን፣ መዳኑ ለዛሬ፣ ገንዘቡ ለነገ ይሆን መልካም ነው። እንግዲህ ቅዱሳን ሁሉ መስቀሉን ተሸክመው ዘይዋር መስቀለ ሞቴ ይትጸበኒ፣ መከራ መስቀሉን ያልተሸከመ የኔ ሊሆን አይችልም። ወይከውን ከዊመረዴ፣ የኔ ተከታይ ወይም የኔ ሊቀ መዝሙር ሊሆን አይችልም ያለውን ቃል ቅዱሳን ሰማዕታት አቡነ ተክለ ሃይማኖት ጀምሮ ክርስቶስ ሰምራ መስቀል ማለት መከራ ማለት ነው። የዚህ ዓለም መከራ ተቀብለው የዚህ ዓለም መከራ አይጎዳምና የዚህ ዓለም መከራ መቀበል ለነፍስ ሕይወቷ ነውና ነፍሳቸውን አድነው ገድል ተጽፎላቸው ቤተ ክርስቲያን ተሰርቶላቸው ታቦት ተቀርጾላቸው እኔና እናንተ እንድንማጸንባቸው አድርጓል እግዚአብሔር አምላክ። አዎ ነው የመዳን ቀን ዛሬ ነው። መዳን አሁን ነው። ይሄ የነቢዩ ቃል ነው። አባ ሕዝቅኤል ቃል አይደለም። ነቢያት የጻፉት ነው። አባቶች ቁጭ ብለው የተማሩት ነው። መምህራን ያስተማሩት ነው። ቤተ ክርስቲያን የተቀበለችው ነው። ሌላ አይደለም እና
አሁን አቡነ ተክለ ሃይማኖትም ክርስቶስ ሰምራ ሕያው ናቸው፣ እኛ ጋር አሁን አሉ። አቡነ ተክለ ሃይማኖትም በመካከላቸው ሁነን በእኛ መካከል አሁን ይላወሳሉ፣ ይራመዳሉ። በወርቅ መስቀላቸው እኔንም እናንተንም እየባረኩ ይገኛሉ። ይህ ነው የበረከት ሰው ሆኖ መገኘት ነው። አዎ እንኳን መሬቱን ህዝቡንም እንኳን ህዝቡን መሬቱንም ጾም አላሳድርም ያለ እግዚአብሔር በቃል ኪዳናቸው አዎ በሳቸው ቃል ኪዳን ያመነውን ሁሉ አንተ ስለ አንተ ስል አዎ አንተ ዓይንህ ያየውን ሁሉ እኔም አዎ አይልሃለሁ አይቼም በአንተ የተማጸነውን ሁሉ በእኔም አምኗልና አድንልሃለሁ ብሎ ቃል ኪዳን ገብቶላቸዋል። ይህ ነው የመዳን ቀን። ለመዳን እንኳን ተሰበሰባችሁ፣ ለመዳን እንኳን እዚሽ ቅድስት ቤተክርስቲያን ተገኛችሁ። አሁን ቤታችሁ ብትሆኑ ቡና ነው የምታፈሉት። አዎ ቁርሱም ሐሜት ሊሆን ይችላል። የረባ ቁርስ እንኳ አይቀርብም። ሐሜት ደግሞ የመንግሥተ ሰማያትን በር የሚዘጋ ነው። ምጽዋት ደግሞ በር የሚከፍት ነው። መጥቶ መማፀን መስገድ። አዎ በዚህ ያለ ሁሉ በእግዚአብሔር በረከት ተሞልቶ ወደ ቤቱ ይመለሳል ማለት ነው። እንግዲህ የመዳን ቀን ዛሬ ነው ተብሏልና እግዚአብሔር እኛ እንግዲህ አገራችን ኢትዮጵያም በሽተኛ ሆና ነው የምናያት። ቀና ብላ አልሄደችም። ጆሮዋም አይሰማም፣ ዓይኗም አያይም፣ አፏም አይናገርም። እግዚአብሔር ቀና ብላ እንድትሄድ አንደበቷም እንዲናገር ጆሮዋም እንዲሰማ ዓይኗም እንዳይ እግዚአብሔር በሀገራችን ላይ ያለውን ችግር በሰው በኩል አይወገድም፣ በእግዚአብሔር በኩል ችግሩ ያለበትን ያውቃልና አገራችንን ከጭንቀትና ከችግር ያውጣል። ሌላ አንልም። መሪውንም ተመሪውንም ገዡንም ተገዡንም አስማምቶ አገራችንን የኔም የእናንተም እንዳደርግ የእሱ ፈቃድ ይሁንልን። እንደው ብዙ ቢያወጉ ይዘነጉ ነው፣ ብዙ ይተቹ ይሰለቹ ነው። ግብር ዛልቦ ምጣኔ ጋር ውእቱ ነው፣ ወለጋርኒ ተለወ ዝንጋዬ ነው። እናንተም ሳትደክሙ እኔም ብዙ ሳልጮህ እዚህ ላይ ይበቃናል። የሰማነውን በልቦናችን ያሳድር። ያንሳል ያንሳል። በደንብ ልትበሉ